بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. ወደ ትምህርታችን እስክንገባ የዛሬ ትምህርታችን በጣም ደስ ይላል ወላሂ ባለፈው ሁለት ወር እኔ አንድ እንትን ስለ ተውሂድ ነገር ተናግሬ ከዛ በኋላ ሙስዓብ ገባና ታዕሊቅ ሰጠው ታዕሊቁ ለደሳለኝ ምን ነበር አንድ ቃል አስተውሳለሁ ምን አለ አላህ Subhanahu Wa Ta'ala በሌላ አነጋገር እወቁኝ ይላል ነው ያለው አይደለም ልክ ነው ተውሂድ ምንድነው የሚለው አላህ Subhanahu Wa Ta'ala እወቁኝ በቃ ስናውቀው ተውሂድ አጣርተናል ማለት ነው ማንነቱ ስናውቀው ولذلك درسي الجمرنا من ይላል ስለዚህ وكأي من آية في السماوات والأرض يمرون عليها ሁላችን እኮ ነን ሁላችን እና ስንት ተአምሮች ያሉ ያኔ የኔን ትልቅነት የሚያሳዩ ስንት ተአምር ያሉ በሰማይና በመሬት ዝም ብላችሁ ረግጣችሁ የምታልፉት ለምንድነው አትመለከቱም ወይ ይላል አላህ Subhanahu Wa Ta'ala طيب سئل الإمام الشافعي سيدنا إمام الشافعي تطيقوا عند جزي ومن قالوا بما عرفت ربك قالوا اللهن انديت اوك الله فتاري منورون انديت اوك بلو سيطيقوا يقول الشافعي عرفت ربي بورقة الزهرة هي قتل بقتل نو الله منورون الله منورون تلك مهونون بتام تلك جيتا مهوننا انتن مهونون انتن ያንድ አበባ ቅጠል በዛ ነው አላህ መኖሩን ያወቀው አሉ እንዴት አሉት يقول قال ይች ቅጠል አሉት የዛፍ ቅጠል ወይም ደግሞ የአበባ ቅጠል አሉት تأكلها ዱድ የምትባለው አንድ እንትን አለች አንድ እንስሳ አለች በህንድ አገር ዱድ የምትባለው ነገር ይህን ቅጠል ትበላና تخرج حرير የሚባለው ልብስ ታወጣለች አሉ وتأكلها النحلة አንዲት ንብ ደግሞ ነፍሱ ቅጠሉ አንዲት ንብ ሲበላው ደግሞ አንዲት ንብ ስትበላ ደግሞ ማር ታወጣለች አሉ طيب وتأكلها الهالة ሃላ የምትባለው ደግሞ አንዲት አለች እሷ ስትበላው ደግሞ تخرج الطيب እንዴት የመሰለ ሽቶ ደግሞ ታወጣለች አሉ وتأكلها الدواب እንስሳ እንደ በሬ እንደ አህያ እንደ በግ እንደ ፍየል ይበላልና من يوطال فانديا يوطال አሉ ونأكلها نحن وتخرج ما تعلمون እና ነፍስ አንድ ቅጠል ነች አለ ንብስ ይበላ ስትበላው ማር ታወጣለች አለ ሃላ የምትባለው እንስሳ ላይ እሷ ስትበላው ደግሞ ሽቶ ታወጣለች አለ አንዲት ዱድ የምትባለው አንዲት እንስሳ አለች እንደ ትል አይነት ነች እሷ ስትበላው ደግሞ ሐሪር ታወጣለች አለ እንስሳዎች ሲበሉ ደግሞ ፋንዲያ ታወጣለች አለ እኛ ስንበላው ደግሞ የምናውቀው ነገር ያወጣል አሉ طيب يقول الشافعي بعدها ثم قال من وضع هذه المصانع في جوف هذه المخلوقات የነዚህ እንስሳዎች ሁሉ በሆዳቸው እነዚህ ፋብሪካዎች ያስቀመጠ ማን ነው ይላል አጀብ والله ማን ነው ያስቀመጠው እነዚህ እንስሳዎች እንደዚህ መሳሪያው እንትን መሳንዕ ያኒ በንብ ማር የሚሰራ ፋብሪካ በዱድ ሐሪር የሚሰራ ፋብሪካ በሃላ ሽቶ የሚሰራ ፋብሪካ በእንትኑ በበግ ደግሞ ፋንዲያ የሚሰራ ፋብሪካ በእኛ ደግሞ የምናውቀው ነገር የሚሰራ ፋብሪካ እነዚህ ፋብሪካዎች ማን ነው የሰራው ይላል ሱብሃንአላህ ثم سئل واحد من العلماء بما عرفت ربك قالوا አንዱ ደግሞ والله ربين ኢላሂን ያወኩት ባፍንጫዬ ነው አለ ባፍንጫህ ምንድነው አፍንጫህ አሉ የተሰማ ነው አይደለም ሰማላችሁ نعم አይሰማም እሺ ይሰማል እና አፍንጫ ያለ በመስተዋት ሳያዋለ ሱብሃንአላህ
ሽፋን አደረገለት አላህ Subhanahu Wa Ta'ala ይህ ሽፋን ያፍንጫችን ሽፋን ባይኖር ኖሮ አለ ሁለት ቀዳዳ ነገሮች አሉ በዛ አፍንጫ ስለዚህ በየቀኑ አባራ እየገቡ አባራ ምናምን እየገባ ቆሻሻ ነገር እየገባ በየቀኑ ሁለት ሶስት ጊዜ ሆስፒታል እየሄድን እናስጠርገው ነበር አለ ላኪን አላህ ይሄን እንዳይመጣ አውቆ ሽፋን አደረገለት አፍንጫ የሚባለው ሽፋን አደረገለት አለ ደግሞ የሚገርመው ነገር አለ አፍንጫው አጥንት ቢሆን በጣም ያስቸግረን ነበር አለ طيب ቆዳ ቢሆን ደግሞ በጣም ያስቸግረን ነበር አለ አላህ Subhanahu Ta'ala ምን አደረገው በቆዳና በአጥንት መካከል ቁድሩፍ የሚባለው ነገር እንደፈለክ የምታቀሳቅሰው ፍጥረት አደረገው አለ ከዛ በኋላ ደግሞ አፍንጫ ባይኖር ምን እንመስል ነበር ከዘንጅሮ የባሰ ሰው እንመስል ነበር አለ እና ይሁን ሁሉ ጥቅም የያዘው ነው አፍንጫው አው ማን ነው የሰራው እንግዲህ የተኛው ፋብሪካ ነው የሰራው نقول الله وحده لا شريك له ይላል طيب واعجبوا በጣም የሚገርመው ነገር የኢብኑ القيم ነው ኢብኑ القيم ከባድ ዓለም ነው ኢብኑ القيم ምን አላሉ يقول انسان ضعيف ابن ادم በጣም ምስኪን ነው አለ ምስኪን ابن ادم ይሞታል ይታመማል በጣም ይገርማል ግን ይከበራል ትዕቢተኛ ነው የሰው ልጅ በጣም ደካማ ነው ግን ትዕቢተኛ ነው ይላል አንድ ቀን አለ ሰይድና ሙሳ በመንገድ እየሄደ አንድ ትዕቢተኛ ሰው መጣና እየኮራ በትዕቢት እየተነፋ እንደዚህ ሲሄድ ሰይድና ሙሳ ምን አሉት አንተ اخفض አሉት اخفض ትንሽ ክብሪያ አታረግና ትንሽ ዝቅ በልስቲ ወተትና አርገህ ሄድ አሉት ከዛ ኋላ ምን አላቸው አንተ ሙሳ አለው ናም አላ تعرفني እኔን አታውቅም አሉ እንዴ አቃሃለሁ እንጂ አሉት ሰይድና ሙሳ እንዴት ታቀኛለህ አሉት ከዛ ኋላ ምን አሉ ሰይድና ሙሳ قال አعرفك اولك نطفة نظرة መጀመሪያ ስትፈጠር ካንድ ፈሳሽ በጣም ቆሻሻ ሆነው እኛ በልብሳችን እንኳን ሲጠብ ሲል የማንወደው ባንድ ቆሻሻ ነገር የተሰራህ ነው ስፐርም ማለቱ ነው ከዚህ እኛ የምንጠላው ፈሳሽ የምናጥበው እንዲያው የምናጸዳው ከዛ አይደለም የተሰራው አለው اولك نطفة نظرة واخرك ጂፈቱን ቀቢራ ደሞ ስትሞት ደሞ መጨረሻ ደሞ የመሰበስክ 3 ቀን 4 ቀን ከቆየ ካልተቀበርክ ባንተ ግማታም ሽቶ ሰው ይሞታል አንተ ነህ ወማ بينهما تحمل العذراء በዚህ ሁለተኛ ስትፈጠርና ስትሞት በመሐከሉ ደሞ 60 አመት 80 አመት ደሞ በሆድህ ደሞ በጣም የገማ ነገር ተሸክመህ የምትሄድ አይደለህም ይገርማችኋል አንተ ነህ እኮ ነው አንተ እኔ እሱ እኮ ነው ስንፈጠር ካንድ ፈሳሽ ስትሞት ደግሞ በጣም ግማታም በጣም እውነቴ ነው የሰው ልጅ አሉ ለምሳሌ በግ ከሞተች እስከምትበሰብስ ሰው አትገድልም አህያ ከሞተም አይገድልም ሰው ከሞተ ግን አሉ በመጥፎ ግማታም ሽታው ሰው እንደሚሞት ታውቃላችሁ በሽታ የሚተላለፍ በሽታ ይመጣል ይህ ነው እንግዲህ ከዛ በኋላ በሆድ ደግሞ የምናውቀው ነገር ተሸክሞ የሚሄደው እንዴት የተከበር على الله سبحانه وتعالى ولذلك يا اخي ارسل سيدنا ابو بكر الصديق አንድ ቀን ኸሊፋ ያሉ ነው ደብዳቤ ጻፉ አሉ ደብዳቤ ወደ ፋርሳውያን ንጉስ የነበረው እዛ ጊዜ በጣም የዓለምን አንድ ሶስተኛ የሚገዛ የነበረው ካፍር የሆነው ፋርስ ነው እና ወደዛ ደብዳቤ ልኳል ሰይድና አቡበከር الصديق ምን አሉት አንተ አሉት لماذا تتكبر على الله أنت الذي خرجت من مجرى البول مرتين أنت አይደለህም ሽንት በሚወጣበት ቦታ ሁለት ጊዜ ወጣ አንተ አይደለህም አሉት አዎ አንተ ነህ አሉት አንድ ጊዜ ስትወለድ አንድ ጊዜ ከአባትህ ጀርባ ስፐርም ሆነ ወደ እናትህ ማጸን የወጣው በሽንት መንገድ አይደለም የወጣው እንደገና ስትወለድ ደግሞ በእናትህ ብልት በሽንት ቦታ አይደለም የወጣው እንዴት አንተ አላህ ዘንድ ትከራከራ እንትን ትላለህ ትከበራለህ አለው طيب እንደገና ሰይድና ሻፊዒ ምን አሉ መሰላችሁ ዝንብ አሉ ዝንብ ፍላይ ያኔ ዝንብ እኮ አላህ Subhanahu Wa Ta'ala ዝንብ ብሎ አይደለም የፈጠረው አሉ መልእክት አለው እኮ አሉ ሰይድና ሻፊዒ ነው ከመልእክቱ አንዱ አሉ የሰው ልጅን ለማሳነስ ብሎ ነው የተፈጠረ አሉ ሰው ልጅ በጣም ሐቂር መሆኑን አነስተኛ መሆኑን ደካማ መሆኑን የሰው ልጅ ማሳወቅ ዝም ብላ ካለ እንዴት አሉት ለምሳሌ አንድ ንጉስ
ንጉስ ነው ፈላጭ ቆራጭ የሆነው ለምሳሌ በስተቀኙ አንድ 2-300 ወታደሮች ይቆማሉ በስተግራው እንደዚህ በስተፊቱ ደግሞ 5000 ወታደሮች ይቆማሉ ሚኒስትሮች ምናምኑ ህዝብ በሙሉ ተሰብስቦ እሱ የወርቅ አልጋና የወርቅ እንትን ወንበር ይሰጠውና እዛ ቁጭ ይላል አለ በኪብሪያ እንደዚህ በቃ ራሱን ገትሮ ይቀመጣል አለ ሁሉ ሰው ንጉሱ ስለመጣ ብሎ ይፈራል አይደለም እና ምን አሉ ሰይድና ሻፊዒ ንጉሱ እንደዚህ አይነት በኪብሪያ ተቀምጦ ያለ አቶ ዝንብ ይመጣሉ አቶ ዝንብ ያሉ መጣና ከየት ነው መጣው ዝንቡ ካር ነው የመጣው ከአር ከሰገራ ቤት አር ከዛ በልቶ ጠጥቶ ይመጣና ዝዝ ያለ ይመጣና በዛ ንጉሱ ከንፈር ላይ ቁጭ ይላል አለ ቁጭ ሲል ያቺ የቀመሳት አር እዛ አስቀምጦ ይበራል ከበረረ በኋላ ንጉሱ ምን ያደርጋል አድርጎ እንትን ይመጣዋል እንትኑ ከንፈሩን እንትን ያደርጋል ያ የዝንቡ አር እዛ አስቀምጠው ይበላዋል ንጉሱ ተግባባን ያخوا والله ተግባባን ኢንሻአላህ እና የሰው ልጅ ነው አለው አይታችሁ ታውቃላችሁ አው አንተ ራስህ ዝንብ መጥቶ በከንፈር ላይ አንድ ጊዜ ቁጭ ብሎ ሲሄድ ምንድነው የምታረገው ሄደህ ከንፈር በሳሙናና በኦሞ ታጥባለህ ላ በቃ እንደዚህ በምላስ አርገ ያው እሱ አር ያስቀመጠው ነው የምትበላው አንተ ስለዚህ የሰው ልጅ ይህ ነው አለ ሱብሃንአላህ አልዓዚም ከዛ በኋላ የሚገርመኝ ነገር አትባዕ ማርክስ ወለኒን ወዳርዊን والله العظيم እኔ ልንገራችሁ እነዛ ሰው የሞተበት ሰው ልጁ የሞተበት ሚስቱ የሞተበት ታዕዚያ ከማረግ ማርክስና ለኒንና ዳርዊንን የሚከተሉ ሰዎች ለነሱ ታዕዚያ መስጠት ይሻላል ነው ሙለውኔ ለነሱ ታዕዚያ መስጠት ይሻላል ለምን መሰላችሁ ምስኪን መሳኪን والله العظيم ዳርዊን ካፍር ሙሽሪክ እነሱን የሚከተሉ ሰዎች ገና ልባቸው የሳቱ ሰዎች ናቸው والله እነሱ ሄዳችሁ ታዕዚያ በተሰጧቸው ነው በጣም ጥሩ የሚሆነው የሞቱ ሰዎች ናቸው እነዚህ طيب ከዛ በኋላ እነ ማርክስ ሞቱ ለኒን ሞተ ዳርዊን ሁሉ መሬት ዋጠባቸው እኮ በቃ ሄደው ጠፉ خلاص ግን የሚከተሏቸው ብዙ ሰዎች አሉ እነዛ ማርክሲስት የሚሉት ሺዩዒያ ኮሙኒስት የሚሉት ያኔ እኛ ከዘንጅሮ ነው የተፈጠርነው ከምናምን ከቢራቢሮ ነው የመጣ ነው የሚሉ እስካሁን ድረስ አሉ ምስኪኖች والله طيب وصدق ابن القيم سيدنا انتو الامام ابن القيم من ይላል ለሁሉ ሰው አለ ለሁሉ ሰው አራት አይን ነው ያለው አለ እውነቱ እኮ ነው አላህም እንደዚህ ብለዋል እያንዳንዱ የአደም ልጅ አራት አይን ነው ያለው ሁለት አይን በፊታችን ነው እና يقول ابن القيم عينان في الوجه يشترك فيها الحيوان والإنسان ሁላችን ካህያ ከበግ ካንበሳ ከነብር ያኒ ሁላችን አይን አለን አይደለም እንዴ ስለዚህ አይን የሌለው ፍጥረት የለም ሁሉ አላህ ፈጠረው እንስሳም ሰውም ሁሉ አይን አለው ስለዚህ ምንም የሚያስደንቅ ነገር አይደለም እሱ ለምሳሌ አቡ ጀህል አይን አለው አቡ በክር ስዲቅ አይን አለው ላኪን አቡ ጀህልና አቡ በክር ስዲቅ ልዩነታቸው ሰማይና መሬት ነው አይደለም طيب ይህ አይደለም እንግዲህ መለኪያው ሁለት አይን በልብ ያሉ ናቸው ይላል ኢብኑ አልቀይም ሁለተኛ አይን የሆኑ በልባችን ያሉ በዛ ነው ሚዛኑ እንጂ በፊታችን የተለጠፉ አይኖች አይደሉም ይላል አማ العينان في القلب በልባችን ያሉ ሁለት አይን እነሱ ከተሸፈኑ ያ ነው እንግዲህ ጉዱ ሁለተኛ ነገር ለማየት አትችልም መጥፎ ጥሩ ሆኖ ይታያል ጥሩ መጥፎ ሆኖ ይታያል ለምሳሌ ዚና እንደ ተስቢህ እንደ ተህሊል ሆኖ ይታያል ስለዚህ የልባችን ሁለት አይን ሲደመሰሱና እነሱ ሲጨልሙ እዛ ጊዜ ነው አይኑ ተጨፍነዋል የምንለው ሰው እንደዚህ ሲል ከዛ በኋላ እንዲያውም አላህ Subhanahu Wa Ta'ala በቁርአኑ እንደዚህ ይላል ምን ይላል يقول Subhanahu Wa Ta'ala فإنها لا تعمى الأبصار ولكن تعمى القلوب التي في الصدور የሰው ልጅ እኮ አይኑ አይደለም የሚያውር የሚሆነው ላ ሁለት አይኑ በልብ ያለ ሲሸፈን እዛ ጊዜ ነው አውረዋል ወይም ደግሞ አይኑ ጠፍቷል የምንለው ይሄ አላህ ቃል ነው لا تعمى الأبصار فإنها لا تعمى الأبصار ولكن تعمى القلوب
التي في الصدور بدرتاችን ያለችው ልብ እሷ ከጨለመች እውር የሚባለው ሰው እሱ ነው እንጂ አይኑ ያጣ አይደለም ለምሳሌ እዚህ በሳውዲ አረቢያ ሼህ አብዱል አዚዝ ኢብኑ ባዝ የዓለምን ሁሉ በላይነት የተሰጣቸው ትልቁ ዓለም እውር ናቸው አሁን ያሉም አብዱል አዚዝ ሼህ አብዱል አዚዝ አል ሼህ የሚባሉ የሳውዲ አረቢያ ሙፍቲ እውር ናቸው ስለዚህ ስንት ሰሃባ እውር ነበሩ እና የአይን እውረት አይደለም እውር የሚባለው የልብ ነው ይላሉ طيب ከዛ በኋላ እኔ ልንገራችሁ እናንተ በአዲስ አበባ በኢትዮጵያ ያለን አንድ መንዙማ ነበር ሁላችሁም ታውቃላችሁ ይሄን መንዙማ እኔ እንግዲህ ማንጎርጎር አላቀም እንጂ አሰማችሁ ነበር ይሄ ነገር ግን ከዛ አንድ ቤት ብቻ ላውጣላችሁና እንዴት ቁም ነገር እንዳለው ልትደነቁ ነው መንዙማው ምን ይላል አልቡሰይሪ የሚባለው ታውቃላችሁ አልቡሰይሪ የገጠመው ግጥም ነው እና ላስታውሳችሁ እስቲ ዜማው ልንገራችሁ ዜማው ምን ይላል እንደማስታውሰው አልችልበትም ግን እንደዚህ ይል ነበር مولاي صل وسلم دائم الأبدا مولاي صل وسلم دائم الأبدا على حبيبك خير خلق كلهم مولاي صل وسلم دائم الأبدا مولاي صل وسلم دائم الأبدا على حبيبك خير خلق كلهم እንደዚህ የሚል ዜማ በህፃንነታችን ይሄን ሐፍዘን ነበር ልክ እንደ ሱረት الفاتحة ሐፈዝነው ግጥሙ በሙሉ ሐፈዝነው ትርጉሙ ግን አናቀም ነበር እና ዜማው በጣም ጥሩ ነው ቃላቶቹ በጣም ጥሩ ነው ግን አንዳንድ ሽርኪያት አለው በውስጡ አንዳንድ ሽርኪያት ስላለው ግን ዜማውና ቃላቶቹ እስካሁን ድረስ የተገጠሙ በእስልምና ሃይማኖት የተገጠሙ ግጥሞች ከፍተኛ እንትን ካሉት አንዱ ይህ ነው አልቡሰይሪ የገጠመው ግን በመንዙማ የሚባል ማለት ነው እዚህ መንዙማ አንዲት ቤት አለች ምን ይላል ሰውየው አልቡሰይሪ ይሄን የጻፈ ሰው ምን ይላል يقول قد تنكر العين ضوء الشمس من رمد وينكر الفم طعم الماء من سقم يعني سنانبو بمنظومة والله الشلبة من جي من دونه ملو قد تنكر العين ضوء الشمس من رمد وينكر الفم طعم الماء من سقم إلال عند بيتنا وسو من مالتنا مسلاتشو البوسيري በጣም ነቢያችንን ይወድ ነበር አሉ ደሞ ኢማን ነበረው በጣም የነቢያችን ፍቅር ነበረው አሉ እንግዲህ ታሪኩ ሳይሆን ቁም ነገሩን ነው ሰደው እና ምን አለ ሱብሃንአላህ አንዳንድ ጊዜ አለ قد تنكر العين ضوء الشمس من رمد رمد የሚባል በሽታ አለ ይህ ረመድ በአይንህ የሚጎዳ በሽታ ነው አሁን መቶ ሰዎች ወደ ውጭ ወጥና ፀሐይ ያያሉ ይህች እኮ ፀሐይ ነው ይላሉ ያ ረመድ የሚባለው በሽታ ያጠቃው ግን ፀሐይ የለችም ይላል አረ ይሁን ፀሐይ እኮ ነው ብትለው ረመድ የሚባል ነገር በሽታ ስለሸፈነው አረ ፀሐይ የለችም የታለች ይላል እዚህ ፊትናል እኔ አላያትም ይላል ያ اخي ሺ ሰው ያያት ፀሐይ አላያትም የለችም ይላል ለምን ረመድ የሚባለው በሽታ ስለሸፈነው ይላል طيب قد تنكر العين عينو የለችም ፀሐይ ይላል ضوء الشمس من رمد لمن رمد የሚባለው በሽታ ስለያዘው ይላል وينكر الفم طعم الماء من سقم አንድ ሰው ደግሞ የምላስ በሽታ ከያዘው ደግሞ 1000 ሰዎች የጠጡበት ውሃ ጠጣ ብትለው ይህ ውሃ አይደለም ይልሃል ለምን ውሃ አይደለም እሬት ነው ይልሃል አምቦ ውሃ ነው ጠጣው ብትለው لا ውሃ አይደለም ይላል ለምን ሰቀም የሚባለው በምላሱ በሽታ ስለያዘበት ምን ለማለት ነው የፈለገው ሰውየው እንዴት